እንደምናመሻችሁ በዛሬው ቀን እዚህ ተሰብስበን ባለሙያዎችን ልናከብር፣ ልናሞግስ፣ ልናበረታታ እዚህ ቆመናልና ለዚህ ላበቃን ጌታ እግዚአብሔር ይመስገን። አሁን የአንበሳ የሆኑ ጎበዝ የሆኑ ኮከብ የሆኑ የዲዛይን ተወዳዳሪዎቻችንን እስቲ ስክሪኑ ላይ እንያቸው። መጀመሪያ ስክሪኑ ላይ እንያቸው። የዓመቱ እልል ያለ የፋሽን ዲዛይነር ሰዋሰው እባላለሁ። በምርጥ ፋሽን ዲዛይን እጩ ሆኛለሁ። በዛም ደስተኛ ነኝ። በሙያ ውስጥ እንግዲህ ለ20 ዓመታት ቆይቻለሁ። አመሰግናለሁ። ሰዋሰው ዲዛይን ሰዋሰው ኃይል ስራ ላይ ወደ 3 ዓመት አካባቢ ሆኖኛል። በምርጥ ፋሽን ዲዛይን እጩ በመሆኔ በጣም ደስ ብሎኛል። ቤዛ ዲዛይን ቤዛ ዮሐንስ ፎዚያ እባላለሁ። የፎዚያ ድረስ ብራንዳችን ከተቋቋመ ወደ 7 ዓመት አካባቢ ሆኖታል። የፋሽን ዲዛይነር ዘርፍ በመመረጣችን በጣም ደስ ብሎናል። ፎዚያ ኢንድሪስ ፎዚያ ኢንድሪስ በዚህ ሙያ ላይ ወደ 7 ዓመት ቆይቻለሁ። ለዚህ የእልል ያለ ፋሽን ዲዛይነር ሽልማት በመታጨታችንም በጣም ደስተኞች ነን። አሻሮ ምዕራፍ ውበት ፋሽን መዋቢያ ብቻ አይደለም፣ ውብ ታሪክ የሚነግር ጥበብም ነው። የኔ ታሪክ ማለት የሀገሬ ታሪክ ነው። ማፊ በስራዎቹ የኢትዮጵያን ታሪክ ለ14 ዓመታት በዓለም መድረክ በማሳየት ዓለም አቀፍ ዝናን ያተረፈ ብራንድ ነው። ማፊ እንግዲህ እንዳያችኋቸው ናቸው። ከነዚህ ውስጥ ከሬን ብለን ለመምረጥ አስቸጋሪ ነው። በሙሉ ያምራሉ። በሙሉ ቆንጆ ልብስ ለብሰዋል። ቆንጆ ዲዛይን እያየን ነው። ስለዚህ እስቲ በጭንቅላታችን የምናስባቸው ይመጡ ይሆን? በጣም ውብ እና ጎበዝ ልጆች እንደሆኑ ነው የምናየው። ካየነው ውስጥ እንግዲህ ማን እንደሆነ ብናገር አሁን እንዳትሉ። በጣም በጣም ቆንጆ ነገር ነው። ስለዚህ እኔ እንጃ ከመቀመጣችሁ ብድግ ብላችሁ ቁቁ ስትሉ ይታየኛል። ማህሌት እንግዲህ አለሞት ነው የሰው አይን ምናምን ሰው ሲበዛ የሰው አይን ፈርታ ነው መሰለኝ ያሉታችሁ። እሺ ሽልማቱን እናደርሳለን። ተወካይ ከሌለ ወደሚቀጥለው እናመራለን። ተሸላሚያችንን እጅግ አድርገን እናመሰግናለን። ተሸላሚያችን እንኳን ደስ አለሽ። የዓመቱ እልል ያለ ተጽዕኖ ፈጣሪ እግር ጥሩ ትዕግስት ወልዳ የሸዋን ፌስቲቫል ማየት ትፈልጋላችሁ? በተደጋጋሚ የምትጠይቁት በቡናዋና በሻይዋ ይመስላል። ዛሬ ማሳያችሁ ኢሉማበር በየጓሩ ፏፏቴ ሚካኤል ፈለቀ። ሰላም፣ ስሜ ህሊና በላይ ይባላለሁ። የሚሰራው በእጽዋት ላይ ነው። በቲክቶክ ላይ ስለ ሀገር በቀል ያለኝን እውቀት አካፍላለሁ። አንዳንዴ ለእኛ ከባድ በቀላሉ የማናገኘው ነገር ለሌሎች ደግሞ በየጓሯቸው በየመንገዱ የሚበቅል ነገር ይሆናል። ዛሬ መፍትሄ ይዤላችሁ የመጣሁት ለደም ግፊት ነው። ህሊና በላይ ኢትዮ እስክስታ ፊልም እስከተመሰረተ 3 ዓመት ሞልቷል። አሪፍ ጊዜ ታሳልፋለን። ኤቲማክ ኤፍሬም መኮንን አሸናፊ ኤፍሬም
የዚህ ዘርፍ ልዩ ተሸላሚዎች ታዋቂ ባለትዳሮች ናቸው። ሚስትየዋ ለሀገሯና ለባህሏ ከፍተኛ ቦታ ትሰጣለች። ከባለቤቷ ጋር በዕለት ተዕለት ኑሯና ባለባበሷ ጭምር ባህሏን ዘካሪና ታሪኳን አክባሪ ናት። በሙያዋ ተዋናይት፣ ፕሮዲውሰርና ዲሬክተር ስትሆን በኢትዮጵያ ፊልም በመድረክና በራዲዮ ትርኢት ስራዎች ላይ ተጠቃሽ ናት። ከተሳተፈችባቸው ፊልሞች መካከል ዲቪ፣ የተወጋ ልብ፣ አላዛር፣ ስውሩ እስረኛ የመሳሰሉትን ማንሳት እንችላለን። በፕሮዲውሰርነትና በዳይሬክተርነት የተሳተፈችባቸው በርካታ ስራዎች እንዳሉ ሆነው በቅርብ ጊዜ በአስደናቂ ትወናዋ እንደገና በተመልካች ዘንድ የተወደደችበትን እረኛ የተከታታይ ድራማን ሳንጠቅስ አናልፍም። ባለቤቷ ለሀገሩና ለባህሉ ከፍተኛ ቦታ የሚሰጥ ሰው ነው። ከተወደደች ባለቤቱ ጋር በየትኛውም አጋጣሚ ሀበሻነቱን ማንጸባረቅ ይችልበታል። እሱም እንደሷ በሙያው የጥበብ ሰው ነው፣ የተመሰከረለት ተዋናይ። ስሙ ሲነሳ የወንዶች ጉዳይ፣ ያልታሰበው፣ ፔንዱለም፣ መንሱትና ሌሎች በርካታ ፊልሞች አብረውት ይጠቀሳሉ። የመድረክ ቲያትሮችም እንዲሁ። ይህ የጥበብ ሰው ፊልም ጸሐፊም ነው። በስራዎቹ ሁሉ ኢትዮጵያዊ ባህልና አሻራ እንዲኖር ለማድረግ የሚጥር ሀገር ወዳድ፣ የአድዋ ድልን የሚዘክር በርካታ ተዋንያን የተሳተፉበት ምህረት የተሰኘ ቲያትር በማዘጋጀት በብሔራዊ ቲያትር ለእይታ በቅቶለታል። እሱና ባለቤቱ ከ5 ዓመት በፊት ሰወኛ በሚል ስም በከፈቱት የፕሮዳክሽን ድርጅት ሀገራዊ አሻራ ያላቸውና ትውልድን የሚቀርጹ የሚያንጹ የጥበብ ስራዎችን እያበረታቱ እየሰሩ ነው። እነዚህ ተወዳጅ ባለትዳሮች የኢትዮጵያን ባህላዊ ገጽታ በማስተዋወቅ ረገድ ባደረጉት ከፍተኛ አስተዋጽኦ በዚህ ሽልማት መድረክ የዓመቱ እልል ያሉ ጥንዶች በሚል ዘርፍ ተሸላሚ ሆነዋል። ተዋናይ ሚካኤል ሚሊዮንና ተዋናይ መዓዛ ታከለ የዓመቱ እልል ያሉ ጥንዶች ሚካኤል ሚሊዮንና መዓዛ ታከለ። ናችሁ። በጣም ነው የምናመሰግነው። በጣም ትልቅ ነገር ነው። ስር የሌለው ፍሬ የለውም እና ትራዲሽኑን፣ ባህሉን፣ ማንነቱን የማያውቅ ሰው በኋላ ከባርነት ውጭ ምንም ፋይዳ አያገኝም። ዓለም ላይ እንድናጌጥ ለዓለም ኮንትሪቢዩት የምናደርገው ትልቅ ነገር ያስፈልገናል። ዓለም ለእኛ ብዙ ኮንትሪቢዩት ያደርጋል። ዓለም በብዙ ነገር ረድቶናል። ዛሬ ካሜራ እንድንቀርጽ ብዙ ነገር እንድናደርግ ከየቤቱ ዓለም ከየሰው አውጥቶ ኮንትሪቢዩት ያደርጋል ለእኛ። እንደ ኢትዮጵያዊ ደግሞ እኛ ኮንትሪቢዩት የምናደርገው ነገር ያስፈልጋል ለዓለም። አንዱና ትልቁ ነገር ፋሽን ነው፣ ባህል ነው፣ ትራዲሽናችን ነው። አመሰግናለሁ። መቼም ሀገሩ የባለሙያ ሀገር ነው። ከጥጥ ነጋዴዎቹ፣ ከሸማኔዎቹ ብሎም ዲዛይነሮቹ እነሱን ተቀብለው ደግሞ ሰፍተው እንዲህ ጸጋ ለብሰን ሰው ፊት ከብረን ራሳችንን እንድንሆን ላደረጉን ባለሙያዎች በሙሉ ምስጋና ይገባቸዋል። ይህንን ፕሮግራም ላዘጋጃችሁ እጅግ እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን። ገና የ5ኛ ክፍል ተማሪ ሆና በጥበብ ፍቅር ተነካች። ከዚያም ወደ መድኃኔዓለም ትምህርት ቤት ተዛውራ የተማሪ ቤቱን የቲያትር አዳራሽ ተቆጣጠረችው። ገና ብላቴና ሳለች የግጥም ችሎታዋን ያዩ የቋንቋ አስተማሪዎች ትልቅ ደረጃ ላይ እንደምትደርስ የተነሙላት ቢሆንም ተመራምራ ዶክተር ወይም ጠበቃ እንድትሆንላቸው የሚሹት ወላጅ አባቷ
ግጥም፣ ተውኔት፣ ትወና እያለች በየመድረኩ ብትገኝ እግሯን ሰብረው ቤት ውስጥ እንደሚያስቀምጧት ነግረው መደበኛ ትምህርቷ ላይ እንድታተኩር ይመክሯት ነበር። በተማሪ ቤት መድረኮች ዋና የሆነችው ይህች ሴት በሀገር ፍቅር ቲያትር የጀማሪዎች መድረክ ላይ ለመቆም እድል አገኘች። የ12ኛ ክፍል ትምህርቷ እንዳጠናቀቀችን በብሔራዊ ቲያትር የሚሰጠውን ስልጠና አጠናቅቃ መድረኩን ትዋኝበት ጀመር። የትወና ችሎታዋ ተብራርቶ አያልቅም። ስትታይ የተረጋጋች ትወና ስትጀምር ግን እንደ ዝርት እየተሽከረከረች መድረኩን በሞገስ የምትሞላ የተመልካችን ቀልብ ተጭና ሀሳቡን ማርካ ስሜቱን ገዝታ ቲያትር ሊያይ የመጣውን ታዳሚ አብራ የምታስተውል ታምረኛ የመድረክ ንግሥት ናት። እዚህ አብነት የቬኑሱ ነጋዴ ተውኔትን መጥቀስ ይቻላል ይላሉ አብረዋት የሰሩ ባልደረቦቿ። የማወራላት ሴት በዘመነ አብዮት በወላፈን የተፈተነች ናት። እንደ ወርቅ ነጥራና ከብራ የወጣች ስለመሆኗ ምስክሮቿ ብዙ ናቸው። እንዴት ያለች ተዋናይ ናት ብለን ሳንጨርስ እሳት የራሰ ብዕር ያላት ደራሲ ናት። ትጽፋለች፣ ታዘጋጃለች፣ ትተውናለች፣ ትቀኛለች። በቃ ምን አለፋችሁ ጥበብ ከተባለ በሁሉም ዘንድ አለችበት። ሁሉም ደግሞ የእሷ ነው። በመሪ ተዋናይነት ማድረግ ወጣትነቷን ለታላቁ የኢትዮጵያ ብሔራዊ ቲያትር የገበረችው ይህችው ሴት በጀርመን፣ በሶቪየት ህብረት፣ በቡልጋሪያና በሌሎች ሀገራት የሙያ ስልጠናዎችን ወስዳለች። በበርካታ ሀገራትን የትርኢት ስራዎቿን አቅርባለች። የጠቢብነቷ ሌላ ገጽ ለቁጥር የሚያዳግቱ የዘፈን ግጥሞችን ከአንጋፋ እስከ ወጣት ላሉ ድምፃውያን ያበረከተች መሆኗ ነው። ለዚህ አብነት ጥላሁን ገሰሰን፣ መሐሙድ አህመድን፣ አስቴር አወቀን፣ ቴዎድሮስ ታደሰን፣ ሙሉቀን መለሰን፣ ሂሩት በቀለን፣ ፀሐዬ ዮሐንስን፣ ጎሳዬ ተስፋዬ ጠርተን ስለሰጠቻችሁ ግጥሞች ንገሩን ብንላቸው ስለ ብዕሯ ስለ ክብሯ ብዙ ተናግረው አይጠግቡም። አሜሪካ በኖረችባቸው ዓመታት በዚያች ምድር ለኢትዮጵያ ኪነ ጥበብ ተቆርቋሪና አንቀሳቃሽ፣ ለውብ ባህሏ ደግሞ አምባሳደር ሆና አገልግላለች። በዋሽንግተን ዲሲ በመሰረተችውና በእምዬ ምኒልክ ባለቤት ስም ጣይቱ ብላ በጠራችው የባህል ማዕከሏ በሙያዋ ለሀገሯና ለሕዝቧ ብዙ ሰርታለች። እንዲህ እያልን ብንቀጥል ብዙ የምናወራላት ዘርፈ ብዙዋና ተወዳጇ አርቲስት ጣይቱ ፀሐይቱ ዓለም ፀሐይ ወዳጆ የዓመቱ የዓመቱ እልል ያለ ዲያስፖራ አርቲስት ዓለም ፀሐይ ወዳጆ። የአርቲስት ዓለም ፀሐይ ወዳጆ ተወካይ ካለ አርቲስት ዓለም ፀሐይ ወዳጆ ሽልማቱን እኛ እናደርሳለን። አርቲስት ዓለም ፀሐይ ወዳጆ ባለሽበት እንኳን ደስ አለሽ። ጋቢ ያለቁትን ነገር አሁን እናገራለሁ። ከዛ በኋላ ወደ ዓለም ይመጣል። ይሺ እንኳን ደስ ያለሽ። የሺ ተክለወልድ ከቅድም ከተነገረው ሁሉ ባሻገር በተለይ በሕይወት ዙሪያ የሚለው ፊልም ላይ መነኩሲቷ ነበረች። አስቴር የሚለው ፊልም በቅርብ ነው ወደ ዲጂታል የሆነው እና እዛ ጋር ፈልጊያት ነበረ፣ ላገኛት አልቻልኩም። ወጡን እንዳታቃጥዪው የሚል ዓለምዬም እንደዚህ ሆነች። ይሄ ሁሉ ከተዘረዘረው እያነሰ ነው፣ ተቆጥሮ ነው የመጣው ዓለምዬ። በፊልም በኩል ስመጣ 3002 የሚል ፊልም የምታጓላችሁ ተፈሪ ብዙአየሁ ነጎድጓዱ የመድረክና የፊልም ባለሙያ የሰራ ፊልም 3002 ላይ ተጫውታለች። ወደ አሜሪካ ለስራ ከመመለሷ በፊት አግኝቻ ጠይቄያታለሁ። ታስታውሻለሽ? በጣም አስታውሳለሁ ብሬ ያለች። እንኳን ደስ ያላችሁ። አመሰግናለሁ። የዓመቱ እልል ያለ ጥናታዊ ፊልም መነሻቸውና አንድ ላይ በመሰባሰብ በዘና የተባለ ወንዝ በህብረት የሚፈጥሩበት ስፍራ ነው አምርቾ ተራራ። ምሳሌ ፍቃዱ ክንባታ
Caribbean, truly one of the most beautiful places in the world. From the people to the wildlife, the hospitality. I can't wait to go back. የቆያጅቱ ያንደርዳስ ቀልብን ይሰጣል። ጣቶቹ እንደ ባህሉ ተጋምደው ይሃማ ይላሉ። ዳርቆም ነይወት የበጣም ጉድጓዱ ጠጠር ይለቅማል። በገዳም ውስጥ ያለ አባቶች መዝናኛ ከሕፃናት ጋር በሳቸው ጨዋታ ወጋው የዋርካው ስር ትምህርት ቦጋለ ተስፋ ብዙዎች ምድረ ገነት የሚል ስያሜን ሰጥተዋታል። ያያሌ የሚዳሰሱና የማይዳሰሱ ውብ ባህል፣ ታሪክና ቅርስ ባለቤት ነች። እንጃ ፍሬው በክረጽው ይሄ ስንት ነው የሚባለው? በማለት እንደዚህ አይነት ስምርት ያምራል፣ በጣም ያምራል። ሴቶቹ በዚህ መልኩ እናጌጣለን፣ ወንዶቹ ደግሞ ባህላችንን ጠብቀን አንድ የማኖች አኗኗር በባህላዊ አስካለ ተስፋዬ የዓመቱ የጥናታዊ ፊልም አሸናፊ ተወዳጇ አስካለ ለዚህ ሽልማት ላበቃኝ ለመድኃኔዓለም ክብር ምስጋና። ዛሬ እዚህ ቆሜ ሽልማቴን ተቀብያለሁ። ይህ ሽልማት የኔ ብቻ አይደለም። በየገጠሩ ዳገት ቁልቁለቱን ወርጄ ቤታቸውን አንኳኩቼ ስገባ የሚቀበሉኝ እናቶች ሽልማት ነው። ጭሱ ሲያቃጥለኝ ስወድቅ ስነሳ አብረውን ጎንበስ ቀና የሚሉት የኢቲቪ ካሜራማኖች ዛሬ ሽልማታቸው አዘጋጆቹን ከልብ አመሰግናለሁ። መላው ቤተሰቤን አመሰግናለሁ። እዚህ ይህን ሽልማት ለመታደም የተገኛችሁትን ሁላችሁን አመሰግናለሁ። ክብር ምስጋና። ጋዜጠኛ አስካለ ተስፋዬ እንኳን ደስ አለሽ። የዓመቱ እልል ያለ የዕደ ጥበብ ሥራ ስሜ አራራት ተምራት ይባላል። በኢትዮጵያ 24 መስራችና ጀነራል ማናጀር ነኝ። በዚህ ስራ ለ4 ዓመት ያህል ሰርቻለሁ። በእልል ያለ ሽልማት የዓመቱ ምርጥ ዕደ ጥበብ ዘርፎች በመሆኑ ደስተኛ ነኝ። አመሰግናለሁ። ቱባ በአራት ዓመት ይባላል። በምርጥ ዕደ ጥበብ ጮኛለሁ። እጩ በመሆኔም ደስተኛ ነኝ። በዚህ ስራ ላይ 3 ዓመት ቆይቼበታለሁ። አመሰግናለሁ። ኦሪት ሚኪያስ በምርጥ ዕደ ጥበብ እጩ ሆኛለሁ። በዚህም በጣም ደስተኛ ነኝ። በዚህ ስራ ላይ 3 ዓመት ሰርቻለሁ። አመሰግናለሁ። ደራ ክራፍት ትዝታ ሞረድ በምርጥ የዕደ ጥበብ ስራ እጩ ሆኛለሁ። በዚህ ስራ ላይ ከተሰማራ ከ1 ዓመት በላይ አካባቢ ሆኖኛል እና እጩ በመሆኔ በጣም ደስ ብሎኛል። አመሰግናለሁ። ቤኪ ሃንድሜድ ርብቃ አምባው በምርጥ ዕደ ጥበብ ውጤቶች እጩ ሆኛለሁ። እጩ በመሆኔ በጣም ደስተኛ ነኝ። በዚህ ስራ ላይ ለ5 ዓመት ያክል ቆይቻለሁ። አመሰግናለሁ። ሀሌታ ሃንድሜድ ህይወት ተስፋዬ እንግዲህ ካያችኋቸው እጩዎች ውስጥ አሸናፊ የሆነው አራራት ተምራት
ያዘጋጀሁት ነገር የለም። በመጀመሪያ አስቱዬ እንኳን ደስ አለሽ፣ አክስቴ ነች ባይዘይ። ስለዚህ ቤት ውስጥ ሁለታችን ይዘን ገብተናል ዛሬ። እንግዲህ ይህን ስራ ከጀመርኩ ኦልሞስት ወደ 4 ዓመት ሊሆነኝ ነው። በዚህ 4 ዓመት ውስጥ በኢትዮጵያም በአፍሪካም ኢንተርናሽናል ከ5 በላይ አዋርዶችን አግኝቻለሁ። የዛሬውን ሽልማት ግን ልዩ የሚያደርገው በልደቴ ቀን መሆኑ ነው። ወደ ማመስገኑ ስገባ ስለሆነውም ስላልሆነውም ነገር እግዚአብሔር የተመሰገነ ይሁን። በመጀመሪያ ማመስገን የምፈልገው እኔ ሁሌ መድረክ ላይ ቆሜ ሽልማቶችን ልቀበል እችላለሁ፣ ንግግር ላደርግ እችላለሁ፣ ሚዲያ ላይ ኢንተርቪው ልሰጥ እችላለሁ። ግን የቆምኩበት ዓላማ ገብቷቸው ከኔ ጋር የተቀን የሚሰሩት 97 ከወርቅ በላይ የከበሩ ሴት ሰራተኞቼ በጣም ገና በላይ ሀገራችን ታመጣለን እላችኋለሁ። ሳልወርድ ከመድረክ ማመስገን ፈልገው ሌላ ላለፉት 9 ዓመታት ይሄን ስራ ከጀመርኩ በፊት ከጀመርኩም በኋላ ከአጠገቤ ሆኖ የሚያበረታታኝ ባለቤቴ ዶክተር ሚዲያም ላመሰግን እወዳለሁ። በስተመጨረሻ እንደዚህ ለየት ያለ ሽልማት ብዙ አልተለመደም ኢትዮጵያ ውስጥ። እሱን አስባችሁ እሱን አዘጋጅታችሁ ለመሸለም ስፔሻሊ ለኛ ትዝ የማይባለውን ሴክተር ለመሸለም ያሰባችሁ እልል ያለ ሽልማት አዘጋጆች በርቱ። ሞር ደግሞ ያልተዳሰሱ ሴክተሮችን ከታችሁ ኔክስት በሰፋ ባለመርሃ ግብር አያችኋለሁ ብዬ አስባለሁ። እግዚአብሔር ይርዳችሁ። አመሰግናለሁ። የዓመቱ እልል ያለ ማስታወቂያ ዳይሬክተር በረከት ወረደ፣ አርት ዳይሬክተር አክሊሉ ዳይሬክተር ታሪኩ ደሳለኝ፣ አርት ዳይሬክተር ይስሐቅ አብርሃም። ቀዳሚዎች አብረን በመስራት ከዚህ ዳሽን ባንክ ዳይሬክተር ዮሴፍ ባዬ። የዓመቱ እልል ያለ ማስታወቂያ አሸናፊ ምሳሌ ይህንን ፕሮግራም እንዲዘጋጅ ያስቻላችሁ የሀበሻ ቢራ ፋብሪካ እንደገና የዲዲአይ ፕሮግራም አዘጋጆች በጣም እናመሰግናለን። ምክንያቱም የማስታወቂያ ስራ ብዙ ጊዜ ክሬዲት የማይጻፍበት ስራ ነው። ክሬዲት የማይጻፍበት ስራ ማለት ባለሙያዎች እውቅና በቀላሉ በህዝብ ዘንድ የማያገኙበት ማለት ነው። እንደዚህ አይነት ሽልማቶች ይህ ነገር ስለሚበረታታ በጣም እናመሰግናለን። በግሌ ደግሞ በመጀመሪያ ደረጃ ስለሆነ ነገር ልዑል እግዚአብሔር የተመሰገነ ይሁን። ወላዲተ አምላክ እመቤቴ ማርያም ስሟ አስናፋጽ በመቀጠል በዚህ ስራ ላይ ቀጥተኛ አስተዋጽኦ ያላቸውን ባለድርሻ አካላቶች ማመስገን እፈልጋለሁ። እኔ የተወዳደርኩበት ስራ ሁላችንም የምናውቀው የምንወደው ለ130 ዓመታት ኢትዮጵያን ህዝቦቿን በማገናኘት ሲያገለግል የኖረ ታላቁን አንጋፋውን ተቋም ኢትዮ ቴሌኮምን የሚያስመለክት የማስታወቂያ ስራ ነው። ስለዚህ ይህ ማስታወቂያ ደግሞ እንዲሳካ ኢትዮ ቴሌኮም በጥበብ አምኖ ራሱን በጥበብ ለመግለጽ ስለፈቀደ ከልብ እናመሰግናለን።
የኢትዮ ቴሌኮም ማዕከል ይህ አርት ስራ ሲቀጥል ምስጋና ላይ ዋናው ድርጅታችን ዘኩራ ሚዲያ ፕሮሞሽን ምንጊዜም እንደዚህ አይነት ስራዎች እንዲሰሩ የሚጥር ትልቅ ድርጅት ነው። ስራችን እዚህ በመድረሱ ቲም ዘኩራና ሙሉ የዘኩራ ሚዲያና ፕሮሞሽን ባለሙያዎችን ለማመስገን እወዳለሁ። የዘኩራ ሚዲያና ፕሮሞሽን ባለቤት ዘላለም ኩራባቸው ሁላችሁም በነጎድጓድ ድምፁ የምታውቁት ትልቅ የማስታወቂያ ባለሙያ ነው። ይህ ስራ እኔ ታይትል ተሰጥቶኝ እንደ ዳይሬክተር ስለወጣሁኝ ነው እንጂ መነሻ ሀሳቦች፣ ብዙ ነገሮች በዘኩራ ቲምና በዘላለም ኩራባቸው የታገዙ ስራዎች ናቸው። ዘሬ ስራችን አሸንፈው ዋንጫው ቤታችን ገብቷል። እናመሰግናለን። ለውድ አባቴ ሰለሞን ምሳሌ ሰለሞን ትልቅ ምስጋና የህይወት ምስጋና ልሰጠው እፈልጋለሁ። እናቴ ሀዩ ያንቺ ጥንካሬ ነው። ሙሉ የክሩ አባላት ይህን ስራ ስንሰራ እኔ አይደለሁም የሰራሁት፣ ሙሉ የክሩ አባላት ናቸው የሰሩት። እጅግ በጣም አድርጌ በራሴ ሁሉም ስላመሰግናቸው እወዳለሁ። የቮቲንግ እንትኖች ነበሩ፣ ፕሮግራሞች ነበሩ፣ የድምፅ አሰጣጥ ፕሮግራሞች። የፊልም አካባቢ ማህበረሰቦች፣ ወዳጆቼ፣ ጓደኞቼ አመሰግናቸዋለሁ። የደሴ ሰው፣ የወሎ ሰው ክበሩልኝ። ሁላችንም የደሴ ልጆች ያው ቦታ ናገናኘ ደሴ ልጆች ስለሁሉ ነገር አመሰግናለሁ። ታንክ ዩ። እናመሰግናለን። ከጀርባችን ባለው ስክሪን የዕለቱ እልል ያለ አለባበስ አሸናፊ ፎቶ ይታያል። የዚህ ፎቶ ባለቤት በአክብሮት ወደ መድረክ እንድትመጪ ጋብዝሻለሁ። እናመሰግናለን። ራሂል ገብረመድህን እባላለሁ። ራሂላ ክሎዚንግ ብራንድ አለኝ። ልብሱን የሰራሁት ራሴ ነኝ እና ለራሂላ ክሎዚንግ ቲምን እና ሁላችሁም ቦታ ያደረጋችሁ እናመሰግናለን። ቴንኪው እና አዘጋጆችን ቴንኪው። ተጨማሪ ሽልማት አላት። ተጨማሪ ሽልማትሽ በመረጥሽው ዲዛይነር የመረጥሽውን አይነት ዲዛይን እልል ባለ ሀበሻ ስም ይሰራልሻል። አንቺው ራሱ ጎበዝ ዲዛይነር ነን ካልሽ ራስሽ ዲዛይን አድርገሽ እንድትሰሪ እንድትለብሽው ስፖንሰር ትደረጋለሽ። እናመሰግናለን። የአመቱ እልል ያለ የሙዚቃ ቪዲዮ ዳይሬክተር ታደሰ ማስረሻ፣ ዳይሬክተር ኪሩቤል ጥበብ፣ ዳይሬክተር አማኑኤል ገብረመድህን፣ ዳይሬክተር ዳንኤል ግርማ፣ ዳይሬክተር ሌንጮ ፍሩ፣ ኢዮሬ ሌንጮ በጣም እናመሰግናለን። ቴንኪ ገለቶማ። የዓመቱ እልል ያለ አልበም በተለየ ሁኔታ ተወልዳ ያደገችው በአዲስ አበባ ሲሆን
ከልጅነቷ ጀምሮ ለሙዚቃ ጥልቅ ፍቅር ነበራት። በተለይ አባቷ ይመሩት በነበረው ባንድ ኤልያስ መልካን ጨምሮ ለጥናት ቤታቸው የሚመጡት ስመጥር ሙዚቀኞች የበለጠ የሙዚቃ ፍቅር እንዲኖራት አድርገዋል። ወደ ሙዚቃ ህይወት በፕሮፌሽናል ደረጃ የተቀላቀለችው በተለያዩ የቀጥታ መድረኮች ላይ ከባንዶች ጋር በመጫወት ነበር። ለመጀመሪያ ጊዜ በሙዚቃ ሪከርዲ ከህዝብ ጋር የተዋወቀችው እንደ ንዋይ ደበበ፣ ጸጋዬ እሸቱ፣ ኃይልዬ ታደሰ፣ ጋሽ ታደለ በቀለን የመሳሰሉ አንጋፋዎች እንዲሁም ወጣት አርቲስቶችን ባሳተፈውና የልቧ ሰው ፕሮዲውስ ባደረገው ህብረ ዝማሬ ነበር። ከዚህ በተጨማሪ ቅድስት ይልማ በዳይሬክተርነት ከሰራችው የማህደር አሰፋ ዶቃ ፊልም ላይ አይ የተሰኘውን የፊልም ማጀቢያ ሙዚቃ ተጫውታለች። በ2015 ዓ.ም ይህን የፊልም ሙዚቃ ያካተተው ስብስብ የዓመቱ ምርጥ ስኮር ተብሎ የጉማ ሽልማትን አሸንፈዋል። ይህቺ ድምፃዊት በቅርቡ በብዙዎች ዘንድ ተወዳጅነትና ተቀባይነትን ያገኘ በዓለም የሙዚቃ ዘውግ የሚካተት የደጋ ሰው የተሰኘ ኢዮኤል መንግስቱ ፕሮዲውስ ያደረገው የመጀመሪያ አልበሟን ለህዝብ አድርሳለች። ይህ አልበም በርካታ ታላላቅ የሙዚቃ ባለሙያዎችና ተመራማሪዎችን ከሀገር ውስጥ እንዲሁም ከ7 ሀገራት በላይ ከኢትዮጵያ፣ ከጊኒ ቢሳው፣ ከቤልጅየም፣ ከኖርዌይ፣ ከኔዘርላንድ፣ ከአሜሪካ፣ ከፖርቱጋል የተውጣጡ ሙዚቀኞችን ያሳተፈ ባህልን መሰረት አድርጎ የተሰራ እጅግ ብርቅና ድንቅ አልበም ነው። አልበሟ ከወጣ ከወራት በኋላ በተለያዩ የፈረንሳይ ከተሞች በ70 መድረኮች ስራዎቿን አቅርባ ተመልሳለች። በቅርቡ በአዲስ አበባ በሰኔ ወር መጀመሪያ ላይ ከ17 በላይ ሙዚቀኞችን ባካተተ ኦርኬስትራ ታጅባ የሙዚቃ ስራዋን ታቀርባለች። ይህቺው አርቲስት በመጀመሪያው የድል ያለ ሽልማት የሙዚቃ አልበም ዘርፍ ልዩ ተሸላሚ ናት። አፍለኛዋ ድምፃዊት የማ ቸርነት በጣም ይቅርታ ይደረግልኝ ስላልተዘጋጀው ድንገት ነውና የሰማሁት አሁን ከእናንተ ጋር በጣም ደንግጫለሁ። በቅድሚያ ለዚህ ቀንና ለዚህ ሰዓት ላደረሰን ለልዑል እግዚአብሔር ክብርና ምስጋና ይገባዋል። ከልጅነት እስካሁኗ ሰዓት ድረስ ከጎኔ ላልተለዩኝ ደክመው እዚህ ላደረሱኝ ቤተሰቦቼን ማመስገን ፈልጋለሁ። እንግዲህ ለዚህ ክብር መብቃቴ ዋና ብዬ የማስበው እንዲሁም ለእኔ ስኬት ከኔ በላይ የሚጨነቀው እንዲሁም ዛሬ እዚህ ጋር የምታዩትን የማ በእኔ ላይ የሰራው የደጋ ሰው አልበም ፕሮዲሰር የሆነው እንዲሁም የህይወት አጋሪ ኢዮኤል መንግስቱ በጣም አመሰግናለሁ። ይበልጥ አመስግናለሁ። ይህ የጥበብ ስራ እንግዲህ የተወለደው በዋናነት 3 ጥበብን የተራቡ ሰዎች በማገናኘት ነው እና እዚህ ስራ ላይ አብዛኛው ግጥም የደረሰው ጎላጎ ይህ ሽልማት ለአንተም በመሆኑ እንኳን ደስ አለ። በአጠቃላይ እዚህ ስራ የተሳተፋችሁ በሙሉ ይህ ሽልማት ለእናንተ ነው እና እንኳን ደስ አላችሁ። አልበሜ ስራ ላይ የተሳተፉ አልበሙ ከመውጣቱ በፊት ደግሞ የማድመጥ ፕሮግራም አዘጋጅተን ነበር። እዛ ላይ አብረውኝ የተጫወቱ
አሁን ደግሞ ከ2 ሳምንት በኋላ የሚኖረን ኮንሰርት ላይ አብረውኝ እየደከሙ ያሉ እጅግ የማከብራቸው አንጋፋና ወጣት ሙዚቀኞች ከልብ ላመሰግናችሁ እወዳለሁ። ምስጋና ባላችሁበት ይድረሳችሁ። እዚህም የሚገኙ ጓደኞቻችን አሉ፣ ከልብ አመሰግናለሁ። እንዲሁም አንድ ሰው አንድ ቦታ ላይ ወይ ደረጃ ላይ ሲደርስ የግሉ ጥረት ብቻ አይደለም እዛ ቦታ ላይ እንዲገኝ የሚያደርገውና የሙዚቃ ጉዞ ላይ የረዳችሁ ያገዛችሁ ዘላለም ኬሬዥ፣ ኢንጂነር ረድኤት ተስፋዬ እሸቱ፣ ረዳት ፕሮፌሰር ተስፋዬ እሸቱ፣ ሜላትና ዳኒ፣ ጆሲ ኢን ዘ ሃውስ፣ ጆኒ ቪዲዮ፣ ዲጄ ኤቢ፣ አርቲስት ግሩም ዘነበ፣ ሙዚቀኛ ብሩክ አሰፋ እና ሌሎችም ስማችሁን ያልጠቀስኳችሁ በሙሉ ከጎኔ ስለነበራችሁ ስላገዛችሁ ከልብ ላመሰግናችሁ እወዳለሁ እና ይህ ሽልማት በዋናነት በቅርቡ በሕይወት ላጣ ነው ሙዚቀኛ፣ ተመራማሪ እንዲሁም መምህር ተፈሪ አሰፋ ለእሱ ማስታወሻነቱ ይሆንልኝ። እሱ በገነት ያኖርልን። ተፌ እጅግ ማከብረው የምወደው ከሙያው ባሻገር ስብዕናው በጣም የሚያስደንቀኝ መልካም ሰው ነበር እና ፈጣሪ እሱን በአጸደ ገነት ያኖርልን። ስራችንን የወደዳችሁ ሁላችሁም የኢትዮጵያ ልጆች ለምትሰጡን ፍቅር፣ ለምትሰጡን ድጋፍ ከልብ ላመሰግናችሁ እወዳለሁ። እንዲሁም የዚህ ፕሮግራም አዘጋጆች እልል ያለ ሽልማት እንዲሁም ሀበሻ ቢራ ይህን የመሰለ ፕሮግራም በማዘጋጀታችሁ ልትመሰገኑ ይገባልና በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ።